ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 15 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃም ከቲሊሊ እስከ ቡሬ ቀጠና ከባድ ውጊያ ሲደረግ ውሏል። የወለጋ ፋኖች ታሪክ መስራታቸውን ቀጥለዋል። በውጊያዎቹ የብልጽግና ጦር አዛዦች ተገድለዋል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና ምርጫውን አሸንፌ ስልጣኔን አራዝሜያለሁ ቢልም አገሪቱ ከፍተኛ ስጋት ውስጥ መሆኗ ተነግሯል። ሰሙታላችሁ። የአብይ ጦር አዛዥ ብርሃኑ ጁላ ያደረጉት አነጋጋሪ ጉዳይ በቪዲዮ ወጥቷል። ብርሃኑ ጁላ ለምን መናገር አቃታቸው? ስለ ጦርነቱ ጅማሬስ ምን አሉ? የሚለውን በዘገባችን አካተናል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታውቀዋል። በትራምፕ ንግግር ምክንያትም ድርድሩ ተቋርጦ እንደነበር ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም ከቲሊሊ እስከ ቡሬ ቀጠና ከባድ ውጊያ ሲደረግ በወለጋ የተናበበ ትንቅንቅ በማካሄድ ፋኖ ድል አድርገዋል። የብልጽግና ስርዓት ጠባቂ መከላከያ ቡድን የአፋብን ቴዎድሮስ እዝ 44ኛ ክፍለ ጦር ቀጠናን ከረገጠበት ሰዓት ጀምሮ በተከፈተበት የሶስት ግንባር ውጊያ ሽንፈት አስተናግዷል። 44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በመጣመር ብራዳማ አብስከል ላይ በሰሩት ኦፕሬሽን የአገዛዙን ኃይል ድባቅ በመምታት 9 ክላሽ በመማረክ ብዛት ያለውን የጠላት ኃይል መደምሰስ ችሏል። ሰከላ ወረዳ እኩለ ቀን ላይ በምርኮ የተጀመረው ድል በቲሊሊ ወረዳ አሽፋ ላይ ሌላ ድል ተደግሟል። አገዛዙ ከቡሬ እንጅባራ ፍኖተ ሰላም ድረስ አለኝ የሚለውን ኃይል በማሰባሰብ የመጨረሻ ዙር መውጫ ወይም ጊዜ መግዣ በሚል እሳቤ 105ኛ ኮር 44ኛ ክፍለ ጦርን ለመክበብ ሙከራ አድርገዋል። ሆኖም ግን የ44ኛ ክፍለ ጦር ተርቦች የአካባቢውን ኃይል መልሶ ከበባ በመስራት ሲገርፉት አምሽተዋል። ከጠዋቱ 5 ሰዓት ተኩል በሶስት ግንባር የተጀመረው ውጊያ አድማሱን እያሰፋ እስከ 12 ሰዓት ዘልቆ የብልጽግና ኃይል አላማው ሳይሳካ ከ2 ደርዘን በላይ ሙትና ቁስለኛ ታቅፏል። የብልጽግና ስርዓት የመጥፊያው ሰዓት መድረሱን እርግጠኛ የሆኑ የሰራዊቱ አባላት የመዋጋት ሞራል እንደሌላቸው በይፋ እየተናገሩ እየከዱና እየኮበለሉ ወደ ፋኖ እየተቀላቀሉ ህይወታቸውን እያተረፉ ባለበት በዚህ አጣብቂኝ ሰዓት የቀረው ቡድን ግን በፋኖ እየተመታ ነው ሲል አፋብን ቴዎድሮስ እዝ ገልጿል። በተመሳሳይ መረጃ የቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊን ጨምሮ አድማ ብተና አባላት በ77ኛ ክፍለ ጦር አርበኞች መገደላቸው ታውቋል። በአፋብን ቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር አርበኞች ከቡሬ ከቁጭና ከአለፋ ተውጣቶ ጉልም ላይ ዘረፋ ለመፈጸም እንቅስቃሴ እያደረገ የነበረ የአገዛዙ ጦር ጉልም ተብሎ በሚጠራው አካባቢ ላይ እርምጃ ወስደውበታል። ጉልም ደንጅን ላይ በተደረገ ለአስጨራሽ ውጊያም የሚሊሻ ሰላምና ደህንነት ኃላፊውን ኮማንደር አዱኛውን ጨምሮ 10 አድማ ብተናዎች ላይ እርምጃ የተወሰደባቸው ሲሆን ከ15 በላይ ከባድና ቀላል ቁስለኛ መሆናቸው ተረጋግጧል። የ77ኛ ክፍለ ጦር የጦር አበጋዞች ባደረጉት አስደማሚ ውጊያ የአገዛዙ ቅጥረኛ ስብስብ ኃይሎችን አከርካሪያቸውን በመምታት ጠላትን ጥቁር በማልበስ ለአማራ ሕዝብ የድል ዜና ማብሰር ችሏል ሲል 77ኛ ክፍለ ጦር አስታውቋል። ይህ በእንዲህ እንዳለ አፋብን ወለጋ ቢዛሞ አይንሻ ሰይድ እዝ ጌጤ ግርማ መብረቅ ክፍለ ጦር፣ ታፈራ አለሙ ሳተናው ክፍለ ጦር፣ አንገርጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በጥምረት በተናበበ መልኩ የአገዛዙ ኃይል ላይ ጥቃት ፈጽመዋል። አፋብን ወለጋ አይንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር የብልጽግና ጥምር ጦር ላይ መብረቃዊ ደፈጣ ጥቃት አድርጓል። የብልጽግና ጦር በምስራቅ ወለጋ ዞን ሊሞ ወረዳ ከጉትን ወደ ፊት በቆ በመሄድ ላይ ሳለ መንደር 4 ወጣ ብሎ መንደር 5 መገንጠያ ላይ ጋዲና የሚባሉ ሁለቱ ቦታዎች ላይ ሲደርስ በአበጀ ጥበቡ ነበልባሎች ጥቃት ፈጽመውበታል። በዚህም አንድ ኮማንደር፣ አንድ ኦፊሰር፣ 100 አለቃ የሚሊሻ ጠርናፊ ቀደም ብለው የተገደሉ ሲሆን የእነሱን አስክሬን ለማውጣት በመጡ ኃይሎች ላይ ሌላ ሁለተኛ ጥቃት በመሰንዘር አጠቃላይ 15 የጥምር ጦር ኃይል ሲደመሰስ ቀሪው እግሬ አውጪኝ በማለት ወደ አርቁቢ መንደር ሸሽቷል። ጀግኖቹ የአበጀ ጥበቡ ነበልባሎች ጥምር ጦሩ ሊገባበት የነበረውን ፊት በቆ ከተማን ቀድመው ተቆጣጥረዋል። ሌላኛው ጌጤ ግርማ መብረቅ ክፍለ ጦርና ታፈራ አለሙ ሳተናው ክፍለ ጦር በጥምረት በሆሮ ጉድሩ ዞን አቤዴንጎሮ ወረዳ የብልጽግና መናገሻና ሴራ መዶለቻ በሆነችው ቱሉ ጋና ከተማን ከበባ አድርገዋል። የአገዛዙ ኃይል ከበባ ውስጥ እንደገባ ሲያቅ ከምሽጉ ሳይወጣ ዳናውን በማጥፋት በዲሽቃ ሲያራግቡት ውለዋል። እንዲሁም የብልጽግና ጦር በምስራቅ ወለጋ ዞን ጊዳያና ወረዳ ለወራቶች መሽጎበት የነበረንና ህዝብን ሲዘርፍ ሲያሰቃይ እህት እናቶችን ሲደፍርበት በተጨማሪም ሲረሽንበት የነበረው ቦታ ድረስ በመግባት አንገርጉትን ክፍለ ጦር ከባድ ጥቃት ፈጽሞበታል። ውጊያው እስከ ትናንት ምሽት ድረስ የተካሄደ ሲሆን አገዛዙ አንድ ለዘረፋ ሲጠቀምበት የነበረውን ተሽከርካሪ ፋኖ ማርኳል።
ብልጽግና ምርጫውን አሸንፌ ስልጣኔን አራዝም ያለው ቢልም አገሪቱ ከፍተኛ ስጋት ውስጥ መሆኗ ተነግሯል። ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም የአብይ አህመድ ፓርቲ ብልጽግና ግን በቃ ስልጣኔ ተራዝሟል እወቁልኝ ዳግመኛ መንግስት ሆኛለሁ እያለ ነው። በዚህም የአብይን ስልጣን ለማራዘም በተካሄደው ምርጫ ይፋ ከተደረጉት 501 መቀመጫዎች ውስጥ 438ቱን ብልጽግና ማግኘቱን ሌላኛው የብልጽግና ተቋም ምርጫ ቦርድ ገልጿል። እድሜ ከሰጣቸውና በሰላም ለደረሱ ብልጽግናዎች አብይ አህመድ ቃለ መሐላ የሚፈጽሙት በቀጣይ መስከረም ነው። ነገር ግን አብዛኛው የኢትዮጵያ ህዝብ አብይ ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው አገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ብለው ይሰጋሉ። በምርጫው ቀን ፋኖና ኦላ በከፈቱት ውጊያ ምክንያት በአገሪቱ በርካታ ህዝብ በሚኖርባቸው ሁለቱ ክልሎች ውስጥ ማለትም በኦሮሚያና አማራ ክልል 143 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። ከ4 ዓመት በፊት ካበቃው የ2 ዓመት የእርስ በርስ ጦርነት እያገገመ ባለው በትግራይ ክልልም ያለው ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስበት ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷን ከትግራይ መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቅስ ከሆነ ቀደም ሲል ከነበረው በተቃራኒ ኤርትራ ለትግራይ ኃይሎች የምትወግን ይመስላል። ብልጽግናም ከኢትዮጵያና ከኤርትራ ጋር በምትዋሰነው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ተሳትፎ እያደረገ ነው። ምንም እንኳን ብልጽግና በተደጋጋሚ ቢያስተባብልም በርካታ ሪፖርቶች አዲስ አበባ የሱዳን ተፋላሚ አንጃ የሆነውን ፈጥኖ ደራሽ ኃይልን ትደግፋለች። የኤርትራና የትግራይ ኃይሎችም ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ከሚገኘው ከሱዳን ጦር ጋር የጠበቀ ግንኙነት እንዳላቸው ለረጅም ጊዜ ሲነገር ቆይቷል። የተደቀኑት አደጋዎች ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉ በአንድ ወቅት ለአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሮን ሁድሰን ለቢቢሲ ተናግረዋል። ከምርጫው በፊት ህወሓት በጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን አስተዳደር ወደ ነበረበት መልሷል። በክልሉ ያለውን አፈሳ አስመልክቶም ወጣቶቹ ራሳቸው ለመከላከል ስልጠና እየወሰዱ ነው ሲሉ የሰሜን ምዕራብ ትግራይ የደህንነት ኃላፊ አቶ ተስፋዬ አባዲ ተናግረዋል። ሀድሰን እንደሚሉት እነዚህ የህወሓት ድርጊቶች የመጡት ጠቅላይ ሚኒስትር አብይ ከስምምነቱ ወጥቶ በትግራይ ስጋትን የሚፈጥር እርምጃዎችን በመውሰዱ ነው። ከህወሓት ጋር ያለው ግንኙነት እንዲህ በከረረበት ወቅት ደግሞ ፋኖ ያገዛዙን ኃይል ከስር እየገዘገዘ እያዳከመው መሆኑ ይገለጻል። አብዛኛው የብልጽግና ጦርና የአማራ ሚሊሻና አድማ ብተናዎች ወደ ፋኖ እየተቀላቀሉ ነው። በሌላ በኩል ደግሞ በከተሞች የኑሮ ውድነት እጅጉን በመባባሱ ህዝቡ በቋፍ ላይ ይገኛል። እንዲሁም ከከተሞች ወጣ ብሎ መንቀሳቀስ፣ መስራት፣ መነገድና መማር አለመቻል ደግሞ የሀገሪቱን ስርዓት አልባነት የሚያመላክት ነው። ይህ ሁሉ ባለበት ብልጽግና ኢዜማና አብንን ወንበር ለቅቄላቸው ምርጫውን እንዲያጅቡኝ በፓርላማም የኔን ሀሳብ እንዲያስተጋቡ አድርጌያለሁ እያለ ነው። ታዲያ በዚህ ውጥረት በሞላበት የሀገሪቱ ሁኔታ ምርጫውን አሸንፌያለሁ ያለው ብልጽግና አይደለም እስከ ቀጣይ የምርጫ ዘመን እስከ አብይ ባለ ሲመት ከመስከረም ወር ይደርስ ሲሆን የሚለው የብዙዎች ጥያቄ ነው። የብርሃኑ ጁላ የሰሜኑ ጦርነት የተጀመረበት ቦታ ጠፍቷቸው ሲወናበዱ የታዩበት ቪዲዮ እያነጋገረ ነው። ታሪካቸው የምርኮ፣ ኑሯቸው የሽንፈት፣ መገለጫቸው ሴሰኝነትና ሱሰኛነት፣ ባህሪያቸው ጨፍጫፊነትና ገዳይነት ነው። በታሪክ አጋጣሚ ሊያገኙት የማይገባቸው ቦታ ላይ በስህተት የተቀመጡ ሰው መሆናቸውም ይነገራል። የመጣ የሄደውን በሆዳቸው ተደፍተው የሚያገለግሉ ከህዝብ ስቃይና መከራ ይልቅ ሆድና ሱሳቸው የሚበልጥባቸው ስለመሆናቸውም ተግባራቸው ይመሰክራል። ብርሃኑ ጁላን ህወሓት ለደርግ ሲዋጉ ማርኳቸው ማዕረግ ሰጥቶ ከኤርትራ ጋር አዋግቷቸዋል። ብልጽግና መጥቶ ኢታማዦር አድርጎ ከኤርትራ ጋር አሰልፎ ህወሓትን አዋግቷቸዋል። በቀጣይ ግን ከፈጸሙት የዘር ማጥፋት የተነሳ ማንም ቢመጣ ሆዳቸውንና ሱሳቸውን ይዘው የመቀጠል እድል እንደሌላቸው ይነገራል። ታዲያ ብርሃኑ ጁላ የሚናገሩትን የማያውቁ የሚሰሩትን የማይገነዘቡ ሁሉ ነገር የተደፈነባቸው ጨካኝ ሰው ናቸው። እኚህ ሰው የሰሜኑ ጦርነት የተጀመረ አካባቢ በሰጡት አንድ መግለጫ ላይ ያደረጉት አነጋጋሪ ጉዳይ አሁን ሾልኮ ወጥቷል። ብርሃኑ ጦርነቱ ከየት እንደተጀመረ ጠፍቷቸው በቀጥታ ለሚዲያ በሚሰጡት መግለጫ ላይ ሲደናበሩና የት ነበር ጦርነቱ የተጀመረው ብለው አጠገባቸው ያሉ ሰዎችን ሲጠይቁ ታይተዋል። ሰራዊታችን ማጥቃት ከጀመረ ጊዜ ጀምሮ በምዕራብ ግንባር አድጎሹ ላይ ነው ማነው አንተ የመጀመሪያው ከዳንሻ ነው ማጥቃት የጀመርነው።
የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታወቁ። ድርድሩ ትናንት እሁድ በስዊዘርላንድ ተጀምሯል። ሁለቱ ሀገራት ከስምምነት ላይ ደረሱት ባለፈው ሳምንት እንደነበር ይታወሳል። ኳታርና ፓኪስታን ዛሬ ሰኞ በጋራ ባወጡት መግለጫ ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምቷል ብለዋል። በያዝነው ሳምንት የቴክኒክ ጉዳዮችን በተመለከተ ውይይት እንደሚቀጥል በመግለጫው ተመልክቷል። በድርድሩ ተሳታፊ የሆኑ የአሜሪካ ዲፕሎማት እንደተናገሩት ውይይቱ ከኢራን የወጡ አወዛጋቢ መልእክቶችን ማጥራት ላይ ያተኮረ ነው። በተጨማሪም በሊባኖስ የተኩስ አቁም ስምምነትን ማስተግበር እና የሆርሙዝ ወሽመጥን ማስከፈት የውይይቱ ግቦች መሆናቸውን ገልጸዋል። ሆኖም ይህ መግለጫ ከመውጣቱ በፊት የአሜሪካና ኢራን የሰላም ንግግር በትራምፕ ሳቢያ ተጓቷል ተብሎ ነበር። ነገር ግን ድርድሩ ሙሉ በሙሉ አልተቋረጠም። የአሜሪካና የኢራን ድርድር ፕሬዚዳንት ዶናልድ ትራምፕ በድርድሩ መሃል በማህበራዊ ሚዲያ ገጻቸው በጻፉትና ለፎክስ ኒውስ በሰጡት ጠንካራ ቃል ሳቢያ መስተጓገል ገጥሞታል። ለድርድሩ ጊዜያዊ መቋረጥ በዋናነት የተጠቀሰው ምክንያት ፕሬዚዳንት ዶናልድ ትራምፕ በድርድሩ መሃል በማህበራዊ ሚዲያ ገጻቸውና በፎክስ ኒውስ ኢራን ላይ የሰነዘሩት ዛቻ ነው። እንደ ፎክስ ኒውስ መረጃ ዶናልድ ትራምፕ ሰርጡን ከዘጋችሁት ከእንግዲህ ሀገር አይኖራችሁ፣ ወደዛች ሀገራችሁ ለመመለስ እንኳን እድል አታገኙም፣ የቀረውን የሀገሪቱን ክፍል በሙሉ እንቆጣጠራለን፣ አስፈላጊ ከሆነ ሰርጡን ራሳችን በቁጥጥር ስር ልናውለው እንችላለን፣ ሙሉ በሙሉ አውድማቸዋለሁ ብለዋል። በኋላም በትሩዝ ሶሻል ገጻቸው ላይ ኢራን በሊባኖስ ያሉትን በከፍተኛ ሁኔታ የምትከፍላቸውን ተላላኪዎቿን ሄዝቦላን ማለታቸው ሲሆን ረብሻ ከመፍጠር በአስቸኳይ ማስቆም አለባት። ይህንን ካላደረጉ ባለፈው ሳምንት ከመታናቸው በላይ ኢራንን በጣም ጠንከር አድርገን እንደገና እንመታታለን ሲሉ ዝተዋል። ይህ የፕሬዚዳንት ዶናልድ ትራምፕ ቃላት የኢራንን ተደራዳሪዎች አስቆጥቶ ለጊዜው ድርድሩ እንዲገታ ምክንያት ሆኗል። የኢራኑ ዋና ተደራዳሪ መሐመድ ባጋር ጋሊባፍ የአሜሪካን ዛቻ ከቁም ነገር አንቆጥረውም፣ ለንግግራቸው ቢጠነቀቁ ይሻላል፣ ጦራችን ዝግጁ ነው ብለዋል። የፖለቲካ ተንታኞች እንደሚሉት በትራምፕ በኩል የሚታየው ይህ ያልተጠበቀ አካሄድ እሳቸው በለመዱት የድርድር ጥበብ ዘ አርት ኦፍ ዘ ዲል ስትራቴጂ ላይ የተመሰረተ ነው። ይህም አሜሪካ በድርድር ጠረጴዛ የበላይነቱን ለመያዝ እና በተደራዳሪዎች ላይ ጫና ለማሳደር የምታደርገው ተግባር ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።